ብራቮ ማን ዩናይትድ ግብ ጠባቂውን ሴኔ ላሜንስን ዛሬ ቋሚ አድርጎ ይጀምራል። ውድ የቻናላችን ተከታታዮች ማንቸስተር ዩናይትድ ዛሬ በጥቋቁሮቹ ድመቶች ይነጠፋል ወይስ ደግሞ ቀዮቹ ሰይጣኖች ጥቋቁሮቹ ድመቶችን ድል በማድረግ የሩበን አሞሪም ጭንቀትን ለጊዜው ቢሆን ያረግባሉ? ምን ትላላችሁ? በኮሜንት ሴክሽን ያጋሩን። ቻናላችንን ሰብስክራይብ ቪዲዮዎችን ላይክ በማድረግ ይህንን ቻናል እንድናሳድግ በአክብሮት ጋብዛለሁ። ዛሬ ማንቸስተር ዩናይትድ ከሳንደርላንድ 11 ሰዓት ላይ ሲገናኙ ዛሬ ጨዋታ አሰላለፍ ላይ ለውጥ አድርጓል። በመሀል ተከላካይነት ሌኒዮሮ ሃሪ ማጓየርን አስቀምጦ ገብቷል። ከዲላይት ጋር ያደረገው ከሾው ጋር የሚደረገው ባክስሪ ጥምረት ይጠበቃል። ሜሰን ማውንት ማቲያስ ኩናን አስቀምጦ ወደ አሰላለፍ ተመልሷል። ይህም ሌላኛው አሰላለፍ ላይ የተደረገው ለውጥ ነው። ዲያጎ ዳሎ እና አማድ ዲያሎ በክንፍ መስመር ያለውን የማጥቃት ስራ እንዲሁም የመከላከል ስራውን ይሰራሉ። ዛሬ ማንቸስተር ዩናይትድ ቀያዮቹ ሰይጣኖች ጥቋቁሮቹ ድመቶችን ድል በማድረግ ወደ ድል ይመለሳሉ ወይስ ደግሞ ምን ሊገጥማቸው ይችላል?